ሰላም ሰላማችሁ የበዛ ይሁን። ልዩ ፈተና የትዕግስት ትምህርት ቤት ነው። የእግዚአብሔር ቃል ሲናገር ያዕቆብ መልእክት ምዕራፍ 2 ጀምሮ እንደዚህ ይላል፣ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትንም ምንም የሚጎላችሁ ሳይኖር ፍጹማንና ሙሉአን ትሆኑ ዘንድ ስራውን ይፈጽም። ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል ይላል። ወገኖቼ በተለያየ ሁኔታ ውስጥ በልዩ ፈተና ያላችሁ በዓለም ዙሪያ ይህንን መልእክት ለምትሰሙ ሁሉ እግዚአብሔር ዛሬ እንደዚህ ይላችኋል። ልዩ ፈተና ውስጥ ብትኖሩ እንኳን ለመውደቅ እዛው ለመቅረት ለመጥፋት ሳይሆን ለቀጣይ በረከት እንድትዘጋጁ በትዕግስት እንድትሞሉ ነው። ሃሌሉያ! ክብር ለጌታ ይሁን። ግን የእግዚአብሔር ቃልም እንደሚናገረው ሰው በሁለት መልኩ ነው የሚፈተነው። ከራሱ ተነሳስቶ በስጋው ተነሳስቶ በራሱ ጥፋት ሊፈተን ይችላል። ሁለተኛው ደግሞ በጽድቅ ከመኖሩ የተነሳ ከእግዚአብሔር ጋር ለመኖር ከመወሰኑ የተነሳ በተለያየ ነገር ሊፈተን ይችላል። በአጋንንት ሊፈተን ይችላል። በስጋ ለባሽ ሊፈተን ይችላል። ወገኖቼ እዚህ ስፍራ ላይ እግዚአብሔር ቃል የሚለው በጽድቅ ለሚኖሩት ነው። እግዚአብሔርን ፈርተው እየኖሩ ላሉት ለ12 ወገኖች ይላል ያዕቆብ ሲናገር። ለጽድቅ ነው የተሰደዱት፣ ለጽድቅ ነው በልዩ ፈተና ውስጥ የገቡት። ስለዚህ ይህንን መልእክት የምትሰሙ በተለያየ ፈተና ውስጥ ያላችሁ ለጽድቅ እየኖራችሁ እግዚአብሔርን እየፈራችሁ እየኖራችሁ እየተፈተናችሁ ያላችሁ ደስ ይበላችሁ፣ በፈተና ውስጥ ተደሰቱ። የእግዚአብሔር ቃል ነው የሚለው። የእግዚአብሔር ቃል እንደዚህ ይላል፣ ወገኖቼ ወንድሞች ሆይ በልዩ ፈተና ውስጥ ብትሆኑ እንኳን እንደ ሙሉ ደስታ ቁጠሩት ይላል። ለምን? ይሄ ፈተና ወደ ላቅ ያለ ወደ ከፍታ ሊያወጣችሁ ስለሆነ ሊያሻግራችሁ ስለሆነ እንጂ ሊያጠፋችሁ እንዳልሆነ አውቃችሁ እንደ ሙሉ ደስታ ቆጥራችሁ መደሰት አለባችሁ። እግዚአብሔር ይባርካችሁ። አሜን።